በ22ኛው ምዕራፍ የፋና ላምሮት የድምፃውያን ውድድር ሶስተኛ ደረጃን ይዞ ያጠናቀቀው ወጣት ድምፃዊ ኤልያስ ገዛኸኝ በካፋ ዞን ቦንጋ ከተማ የመንግስት የሥራ ኃላፊዎችና የአካባቢው ነዋሪዎች በተገኙበት ደማቅ አቀባበል ተደርጎለታል። በአቀባበል ስነ ስርዓቱ ላይ የተገኙት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም ከቅድመ አያቶቻችን የወረስናቸው እርስ በራስ የመተሳሰብ በደስታም ሆነ በሐዘን ጊዜ መጠያየቅ እሴቶች በዛሬው ትውልድ ተጠናክረው መቀጠላቸውን በተግባር ያየንበት ነው ብለዋል። አካባቢያችን እጅግ በጣም ብዙ ምርጥ እውቀት አለ። በሳይንቲስት ደረጃ ብዙ ሳይንቲስቶች ወጥተዋል። በሯጭ ደረጃ የታወቁ ሯጮች አሉ። በቦክስ ደረጃም እንደዚሁ በቦክስ እየታወቁ የመጣንበት ሁኔታ ነው ያለው። አሁን በዘመን ደግሞ ከአንድ ሁለት ሰዎችን በአርት በኩል የታወቁ ያለንበት ሁኔታ ነው ያለውና ይህንን እምቅ አቅም ወደፊት መውጣት የሚችልበት ሁኔታ እንዲኖር ወጣቶች ተስፋቸውን ተቀብለው በደንብ መስራት የሚችሉበት ሁኔታ ካለ በጣም በርካታ ኤልያሶችን ወደፊት ማግኘት የሚችልበት ሁኔታ ይኖራል። ዋና አስተዳዳሪው አክለውም የኤልያስ ተግባር ለሌሎች ወጣቶች ትልቅ ተነሳሽነትን የፈጠረ መሆኑን ገልጸው ወጣቶች በተለያዩ ዘርፎች አካባቢያቸውን ለማስተዋወቅ ለሚያደርጉት እንቅስቃሴ የዞኑ አስተዳደር እውቅና እንደሚሰጥና ከስኬታማ ወጣቶች ጎን ሁሌም እንደሚቆም አረጋግጠዋል። በዛ በፋና ላምሮት ላይ የባህል ልብስ ለብሶ ትስል የዚህ አካባቢ የተለየ መልዕክት የሚያስተላልፈውና ይህንን አክብረን ህዝቡን አክብረን ስራን አክብረን ቀጥሎ በጣም መውጣት የሚችልበት ሁኔታ እንዲኖር እንፈልጋለን። ሌሎች ወጣቶችን በዚህ መልኩ የእሱን አርአያነት ተከትለው መውጣት የሚችሉበት ሁኔታ ካለ የዞኑ አስተዳደር ሁሉን ለመደገፍ ዝግጁ ነው። የአካባቢው ህዝብ ለመደገፍ ዝግጁ ነው። ይሄን ከአግባብ ፈልጋለሁ። በዚህም መሰረት የዞኑ አስተዳደር ለድምፃዊ ኤልያስ ገዛኸኝ የ300 ሺህ ብር፣ ሙዚቀኛውን በቅርበት ሲደግፍ ለነበረው ወሰናቸው አጥናፊ ደግሞ የ200 ሺህ ብር ስጦታ ማበርከቱን አስታውቀዋል። የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሎ በበኩላቸው ወጣቱ ድምፃዊ ኤልያስ ከልጅነቱ ጀምሮ በርካታ ውጣ ውረዶችን አልፎ ለዚህ ስኬት በመብቃቱ ያላቸውን አድናቆት ገልጸዋል። ኤልያስ እንግዲህ አንድ ሰው ያለውን አቅም ያለውን ተስጦ ለይቶ ከሰራው ከለፋው የሚችለው ነገር በሙሉ እዛ ላይ ካደረው ውጤት ማምጣት እችላለሁ፣ ከራሴ አልፎ በዙሪያ ያሉ ሰዎችም ይሁን አካባቢ እንዲታወቅ ምክንያት ሊሆን ይችላል የሚለውን በተግባር ያሳየ ወንድማችን ነው። አንድ ሰው በሚለፋበት ጊዜ ፈተናዎች በጣም ከባድ ናቸው። ተስፋ መቁረጥ ይኖራል፣ የማይገፋ ተራራ ይኖራል። በዛ ሰዓት አለው አይዞ የሚል ድምፅ ግን ከምንም ስንቅ በላይ ተራራውን ሜዳ ሸለቆውን ሜዳ አድርገው በቀላሉ ህልማችን እንድናሳካ የሚያደርግ ነውና የተለያዩ አካላት ወንድማችን ወሰናቸው አጥናፊን ጨምሮ ከፊት ለፊት ከፍተኛው ሚና ስለተጫወተ ነው እዚህ ጋር የእሱን ስም ሁሉ በተከታታይ እየጠራ ያለውና ሁላችሁ በዚህ ወንድማችን ለኤልያስ ስኬት ውስጥ የራሳችሁን ጉልህ አስተዋጽኦ ያበረከታችሁ ሁላችሁ እጅግ በጣም እናመሰግናለን። በከተማው ስም የከበረ ምስጋናዬን ማቅረብ ፈልጋለሁ። ወጣቱ ድምፃዊ ከራሱ አልፎ አካባቢውን ማስተዋወቁ ድርብ ደስታና ኩራት የሚፈጥር መሆኑን ጠቁመው የቦንጋ ከተማ አስተዳደር ለኤልያስ ገዛኸኝ የ500 ካሬ ሜትር የከተማ መሬት ስጦታ፣ ለመምህር ወሰናቸው አጥናፌ ደግሞ በከተማ አስተዳደሩ ስም የ150 ሺህ ብር ስጦታ ማበርከቱን ይፋ አድርገዋል። የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለም በፋና ላምሮት ውድድር ወቅት ለኤልያስ ድምፅ በመስጠትም ሆነ በወቅቱ ደማቅ አቀባበል በማድረግ ከድምፃዊው ጎን የቆሙትን መላውን ህዝብ አመስግነዋል። ትናንት ድምፅ በመስጠት ዛሬ ደግሞ የጋራ ደስታውን በክብር ለመጋራት የተሰበሰባችሁ ክቡራኖች፣ በተለይም ኩራታችን የሆነውን ኩራታችን የዞናችንን ስም በማስጠራት ልጃችን ካፋ ዞንን ቦንጋን በማስጠራቱ በደስታው በሐዘኑ በሁሉ ጊዜ 22ቱንም ሳምንት ከጎኑ በመሆን ዛሬ ደግሞ ለኮራንበት ቀን ስለደረሳችሁ እኛም በካፋ ዞን ባህልና ቱሪዝም ስም የተሰማንን ደስታ ለመግለጽ እንወዳለን። እጅግ ደስ ብሎናል። እንኳን ደስ አላችሁ።